እንግዲህ እንደዛ ስንወርድ ደረንደር እያለ ነበረ። አሁን ደግሞ እንደምታያት በምርኩዝ አያት። እንግዲህ በጉዟችን ደግሞ ያየነውን እና እናገራችሁ ጉዶን ሁላችሁ ቁልቁለቱን እንደ ፌንጣ ስዘል ቆይቼ ዳገቱ ላይ ተያዝ ደግሞ ተቀምጣላችኋለች። ቤተሰቦች ተርቦ የመጣ ጠግቦ የሚመለስባት፣ አዝኖ የመጣ ተጽናንቶ የሚመለስባት እሷ ማን ናት? እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሰላም ጤና ይስጥልኝ እና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይዛልኝ። ዛሬ ሊቀሰማ ቅዱስ ጊዮርጊስ ነው፣ የዘንደጉር ጊዮርጊስ ነው። ቆላን እንወርድ ነው። እንደምታዩት ነው፣ ሩቅ ነው። እንደምትመለከቱት ያ ማለት ሜዳው አይደለ? እንግዲህ ከዚህ የምታዩት ቁልቁለት አለ። አካባቢ ቆላ ነው። ይሄን ማስቀጥላችሁ ቆላ ነው። ተከተሉ ተከተሉ። ተክለ ሃይማኖት በአንድ እግራቸው ቆመው 7 ዓመት ሲጸልዩ አጋምና ጠጋ እየበሉ በፍልሰታ የሚዘመረውን መዝሙር ታስታውሳላችሁ? ይኸው እንግዲህ ጠጋ ነው ይሄ ማለት ነው። ማለት መዝሙሩ ትዝ ያለኝ ከዚህ ከእንትኑ ይሄንን ሳይ ነውና አባት ቅዱሳን አባቶቻችን በዱር በገደል ያለውን ያገኙትን እጽዋት እየተመገቡ ስለሆነ ሲጸልይ ነበረ። እንግዲህ መዝሙሩ ከዚህ ጋር ትዝ ብሎኛል። አሁን ጉዟችን ይቀጥላል። አይላችሁ ውድ ቤተሰቦቿ እዛ ማዶ ላይ መሀል ላይ ያለው ከጋራና ከጋራው መሀል ያለው ጊዮርጊስ ደግሞ ጓደኞቻችን ናቸው። አብረናቸው የምንሄደው ተከታተሏት ከነኝ የሆነ ካሜራማን ሆኜ ከኋላ ብቻዬን ነው የምሄደው። አላሳዝንም። ውድ ተመልካቾቼ እንግዲህ ከላይ ሲመጣ ቁልቁል ነበረ። ይሄው ቁልቁለት ነበረ። አሁን ደግሞ ዳገቱን ልንሄድ ነው። እንግዲህ ቁልቁለቱን እየነጠርኩ መጥቼ ዳገቱ ላይ ምን እንደምሆን አብራችሁ ይሄው አካባቢው ምናምን ማለት ነው ስትቀኙ በቃ በጣም ደስ የሚል አሁን እንግዲህ የካቲት ወር ላይ ነው። በልግም ዝናብ አልጣለም፣ ግን በጣም አረንጓዴ እንደሆነ ነው አካባቢው ላይ በጣም ደስ የሚለው። ቆላ ወርጃለሁ። በጉዟችን ደግሞ ያየነውን እና እናገራችሁ። አሁን በለት ወይም ቁልቋል በጉዟችን መንገዳችን ላይ ይገኛል። ይኸው እንግዲህ እየፈረ ነው ማለት ነው። እንግዲህ ሲደርስ መተን እንበላለን አብረን። ይኸው የመጣነው ዳገት ይኸውና አሁን ደግሞ አካባቢ ዳገት ነው። አካባቢ መቀኘት ስለላችሁ ላይክ ሰብስክራይብ ምርኩት ደግሞ መንገድ ላይ ይጀምራል። ታስኩላችሁ። ለማንኛውም የካቲት 23 የአድዋ በዓል የሚከበረው የሰማዕቱ በዓል እኛም ደግሞ ቆላ ወጣን ልናከብረው እዚህ ጋር ነው ታዲያ። እኔ ዛፍ ሳይ እኮ እንደ ጤጣ ውጪ ይለኛል። ጉጃ በረታ ደግሞ ተቀምጣላችኋለች ቤተሰቦች።
ውድ ተመልካቾቼ ይሄ ሁላችሁ እየመጣ ነው እንግዲህ አልፈን የመጣ ነው። ይኸው ከዛም አሉ ተራራ እያችሁ ከዛም በላይ ማለት ነው። እና ከሜዳ ላይ ይኸው ያልፈን የመጣ ነው ሁሉ ተራራ እና ይሄ ሁላ ቆላው ነው ማለት ነው። አሁን ደግሞ ልንደርስ ነው። ከፊት ለፊታችን ይገኛል ዘንደጉር ጊዮርጊስ ይባላል ማለት ነው። ወደ ቆላው ወጣ ብሎ ነው። ስንት ኪሎ ሜትር በእግራችን ተቋርጠን መጣን። ይሄው ቆላው እንደምትመለከቱት በነገራችን ላይ ዳመና ነው። ይሄው እንደምትመለከቱት ዝናብ ራሱ ጠብ ጠብ እያለ እያካፋ ነው። ይሄው ሁሉ ሰው ከከተማ መጥቶ ነው ያለው። የገጠር ቤተክርስቲያን ነው እንግዲህ ሁሉም የሁሉን የምትመለከቱት ከከተማ ወጥቶ መጥቶ ነው ማለት ነው። በእግር ትራንስፖርት የለም። ይሄው እንደምትመለከቱት አካባቢው ይህንን ይመስላል። በጣም ነው የሚያምረው። ይሄው ቆላው ማለት ነው። እኛ አሁን ቆላውን አልፈን ደጋው ላይ ወጣን ማለት ነው። እንግዲህ ሜዳ ነው ደግሞ ከላይ ደግሞ የሚገርመው ዙሪያውን እንደ እንትን ሆኖ ገደላማ ሆኖ ከላይ ተራራ ነው ማለት ነው። ተራራ መሀል ላይ ተራራ ደጋ ነው እና እኔ ጃኬት ሳለብስ መጥቼ ብርድ ልሞትላችሁ ነው። እኔ ቆላ ሲሉኝ ቆላ እውነቱን ቆላ መስሎኝ ስስ ነው የለበስኩት። እውነት ለመናገር ቁልቁለቱን ስንወርድ እንትን ነበር ሙቀት ነበር። አሁን ግን እዚህ ጋር ስንመጣ ብርድ ንፋስ አለ።
በዚህ ከመጣ አይቀር ላስጎብኛችሁ ሀገሩን ብዬ ይኸው አፋፍ ላይ ነው። ከዚህ በታች ገደል ነው። ዘንባባ ዋሻ ማርያም አለች። በሌላ ጊዜ በሌላ ቪዲዮ ወይ ቦታ ላይ ሄደን እናንተ እናደርስላችኋለን። ዘንባባ የሆነ የተለያዩ ገዳማት አሉ። በዚህ ሰፊ ነው እንግዲህ ሀገሩን የምታዩት ጎብኙ እና የገጠሪቷን አካባቢ የምታምረው ውብ ናፈቃችሁ እንግዲህ በትዝታ አለም ክንፍ እያላችሁ እያያችሁ ነው ማለት ነው። ዛሬ እንደምትመለከቱት በጣም ደስ የሚል ውሎ ነው እና እንኳን አደረሳችሁ ሰላማችሁ ብዝት ይበል። የዛሬ ውሎ ይሄን ይመስላል። በነገራችን ላይ እና በሌላ ቪዲዮ እስከምንገናኝ ላይክ፣ ሰብስክራይብ፣ ሼር ያድርጉ። እዚህ ጋር እንግዲህ እንደምታዩት ከውሏችን በኋላ ማታ ወደ ቤታችን ስንመለስ እንግዲህ ዳገቱን ስንሄድ ቁልቁለት ነበረ። እግራችን እንግዲህ ቁልቁለት ላይ ምን እንደሚያደርገን ታውቃላችሁ። ስብር ስብር ነው የሚያደርገን እግራችንን። ዳገቱ ላይ ደግሞ እንግዲህ ይይዘናል ማለት ነው። ስንሄድ ቁልቁለት ነበረ፣ ስንመለስ ደግሞ ዳገት ነው የሆነው ማለት ነው። ስንሄድም በነገራችን ላይ እስከ ግማሽ ድረስ ቁልቁለት ከሆነ በኋላ ደግሞ ከግማሽ በኋላ ወደ ቤተክርስቲያኑ መውጫ ዳገት ነበረ። እንግዲህ ዳገት ቁልቁለት ነው። እኔም ከስደት መልስ ረጅም የእግር ጉዞ አላደረግኩም ነበርና እግሬን እየተሳሰረው ማለት ነው። ትራንስፖርት ብዙ የለም ወደዛ። ግን ያው እንግዲህ በእግሬ ሄጄ በእግሬ ለመመለስ ያው በምታዩት መልኩ ዳገቱ ላይ በምርኩዝ ነው የተመለስኩት ማለት ነው። ግን ደስ ይላል። በዛውም ገጠር መንደር ገብተን ተስተናግደን የወጣ ነው። ያው የምትመለከቱት እንግዲህ እዛ ጋር በልተን ጠጥተን የወጣ ነው እና ሰብስክራይብ ሼር ማድረግን አትርሱ። ሌላ ጊዜ በሌላ ገዳም ሄደን እንመጣለን።